የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ሃሌሉያ። የማቴዎስ ወንጌል ምዕራፍ 14 ቁጥር 22 አና እግዚአብሔር ቃል አነብላችኋለሁ። እግዚአብሔር ቃል እንደዚህ ይላል። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ አደረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ሃሌሉያ ሃሌሉያ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ቁጥር 28 ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ስግደት የሚገባው ለኢየሱስ ብቻ ነው። አሜን ነው ወይ? አሜን ነው ወይ? ተሻግረውም ወደ ጌንሴሬጥ ምድር መጡ። የዚያ ቦታ ሰዎችም ባወቁት ጊዜ በዙሪያው ወዳለ ሀገር ሁሉ ላኩ። ሕመምተኞችንም ሁሉ ወደ እርሱ አመጡ። የልብሱንም ጫፍ ብቻ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ። እንጸልይ እንደቆመን። ሃሌሉያ። የዘላለም አምላክ ቅዱስ እግዚአብሔር ሆይ በዚህ ጊዜ እናከብራለን። አባ የቃልም ፍቺ ያበራልና መልካምነትህ በዚህ ስላለ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸውም አድናቸው እንደሚል ቃል ዛሬ በሚመጣው ቃል አንድ ሰው ስለሚለመልም፣ አንድ ሰው ነጻ ስለሚወጣ፣ አንድ ሰው ስለሚፈወስ፣ አንድ ሰው ስለሚፈታ፣ አንድ ሰው ነጻ ስለሚወጣ፣ አንድ ሰው ቀና ስለሚል፣ አንድ ሰው እየሳቀ ስለሚወጣ፣ እየተገረመ ስለሚወጣ፣ ስም ስለሚከብርበት፣ ሕይወት ስለሚታየበት፣ ደስታ ስለሚሞላ፣ ሕይወት ስለሚሞሉ፣ ሰላም ስለሚሞሉ፣ ረፍት ስለሚሞሉ አባ ከብርሃለሁ። ክብር ላንተ ብቻ ይሆን። ከፍ በል። የጨለማ ሥራ ይመታ። ዘንዶው ይወጋ፣ አውሬው ይወጋ፣ እባቡ ይወጋ፣ ሟርተኞች ይወጉ፣ ደጋሚዎች ይወጉ። የጨለማ ሥራ ይፍረስ። አባ ጸልያለሁ። በመገናኛ አየር ላይ የሚሠራ የጨለማ ገዥ ይመታ። ጨለማ ሥራ ይፍረስ፣ በኢየሱስ ስም ይፍረስ። አባ ከፍ በል። እንወድሃለን። ቀኑን ጊዜ ባርክልን። ፈቃድ በዚህ ይፈጸም። እኔም ባላን እርዳኝ በኢየሱስ ስም። አጨብጭበን እንቀመጣለን። አጨብጭበን ሃሌሉያ። ኢየሱስ ጌታ። በዚህ ክፍል ላይ እንደምናየው ከላይ አንድ የምናገኘው ቃል አለ። እዚሁ የማቴዎስ ወንጌል ምዕራፍ 14 ላይ
ወደ ቁጥር 13 ላይ ብንጀምረው እንደዚህ ቃል አለ ይላል። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ ይላል። ሕዝቡም ሰምተው ከከተማዎቹ በእግር ሲበሉ በምናቸው በእግራቸው ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው። ኢየሱስ ያዝናል። ኢየሱስ ይራራል። ኢየሱስ እንደ ሰዎች ጨካኝ አይደለም። ኢየሱስ የፍቅር አምላክ ነው። ሰውን ሁሉ ይወዳል ኢየሱስ። አሜን ነው ወይ? ኢየሱስ ደሃ አይልም፣ ሀብታም አይልም፣ የተማረ አይልም፣ ያልተማረ አይልም። ሁሉም ሰው በእሱ ዘንድ ምንድነው? እኩል። ኢየሱስ አይቶ አዘነላቸው። ለምን? እሱን ፍለጋ ስለመጡ። ኢየሱስን ፍለጋ በእግራቸው። ዛሬ እውነት ለመናገር ታክሲ በሞላበት ዘመን በእግሩ የሚሄድ ሰው አለ ወይ? አለ ወይ? እግዚአብሔር ሰው የለም አለ። የለም እኮ ማንም የለም። አንድ የተቀባ ሰው በዚህ ሰፈር አለፈ ተብሎ በዚያ ሰው ላይ ያለውን ጸጋ ለመጠቀም ለመካፈል በእግሩ የሚሄድ ሰው አለ ወይ? ዛሬ የለም እኮ። አብዛኛው ሰው የስንፍና መንፈስ ተይዟል። ጌታ ምስክሬ፣ የስንፍና መንፈስ ዛሬ ይመታል። አሜን ነው ወይ? የሚገርማቸው እዚህ ጉባኤ ላይ እንኳን ብዙዎች መጥተው የጌታን ቃል መስማት ሲገባቸው ቸርች እንዳይሄዱ ስንፍና ይዟቸዋል። እንቅልፍ ማይተኛላቸው። የሚገርመው ግን ይህ ሕዝብ እሱ እንደመጣ ሰምተው በእግራቸው ተከተሉት። ተራራም ይሆን በረሃም ይሆን። አሜን ነው ወይ? ምናቱ ይላል ተከተሉት። ኢየሱስ የሚከተል ሰው የሚያገኘው ክብር አለ። አሜን ነው ወይ? ተከተሉት። እሱም አይተው አዘነላቸው ይላል። ከዛም ይላል ምን የሚለው? ድውዮቻቸውን ፈወሰ። አይገርም? ሽባ በለው፣ አንካሳ በለው፣ እውር በለው ለጌታ ቀላል። ጎብጦ የመጣ ሰው ገና ካፉ ቃል ሲወጣ ሰውየው ቀና ይላል። ትግል የለም። 7 ቀን ጸልዬ 7 ቀን ጮኬ ማም የለም። ይሁን በሚል ቃል ሲናገር ሰው ይፈወሳል። እውር ይበራል፣ ዲዳው ይናገራል፣ አንካሳ ይዘላል፣ ሽባ ይተረተራል፣ ለምጻም ይነጻል። አሜን ነው ወይ? በመሸም ጊዜ ይላል። በመሸም ጊዜ ደቀ መዛሙርቱ ወደ እሱ ቀርበው ቦታው ምድረ በዳ ነው፣ አሁንም ሰዓቱ አልፏል። ቦታው ምንድን ነው አሉ? ልንገራችሁ፣ ይሄን ጌታ ይዘህ የምትኖርበት ቦታው ምድረ በዳ ቢሆንም እንኳን የማይመች ቢሆንም እንኳን እግዚአብሔር ግን ያለመልመዋል። ለአንተ መንገድ አለው፣ ለአንቺ ጌታ መንገድ አለው። የምታልፉበት ምድረ በዳ ቢሆንም እንኳን ጌታ ያለመልመዋል። እሱ መንገድ አለው። ነካርገውና ያንተ ጌታ ብሎ ሲባክህ መንገድ አለው። ያለህበት ምድረ በዳ የማይመች ባዶ ቢሆንም እንኳን እግዚአብሔር ግን ላንቺ ምንጭ ያፈልቃል። ላንቺ መንገድ ይከፍታል። አረ ኢየሱስ ጌታ። እግዚአብሔር መንገድ አለው። ተዘግቷል በሚባልበት ነገር እግዚአብሔር ላንተ መንገድ አለው። ላንቺ መንገድ አለው። ላንተ መንገድ አለው እግዚአብሔር። እንደውም አንዳንዴ በሮች ሲዘጉባችሁ ሰማይ ሊጀምር ነው ማለት ነው። ሃሌሉያ። አሁን ሰዓቱ አልፏል። ወደ መንደሮች ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናብተውት ኢየሱስም እናንተ አለ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። ዛት ሚስ ማለት እነሱ ያላዩት ግን እሱ ያየው ነገር አለ። አሜን ነው ወይ? ኧረ አሜን ነው ወይ? እነሱ ያላዩ ግን ጌታ ግን ያየው ነገር አለ። ያየው እንጀራ አለ፣ ያየው ዳቦ አለ፣ ያየው አሳ አለ፣ ያየው ደጅ አለ፣ ያየው በር አለ። ሰዓቱ መሽቷል። ባይዘው ኢየሱስ
በማንም ወሬ ግራ አይጋባም። ኢየሱስ በማንም ንግግር አይጨነቅም፣ አይታወቅም። የላከው ናጋላ የላከው ከሁሉ በላይ ነው። የላከው ኤልሻዳይ ነው። የላከው አቅራቢ ነው። God is provider. God is our provider. እግዚአብሔር አቅራቢያችን ነው። እግዚአብሔር መጋቢያችን ነው። ያቋል አባቱን ምንም በሌለበት የሚበላ እንደሚመጣ አገጣ እግዚአብሔር መንገድ አለ ማለት ነው። ጌታ መንገድ አለ። በስጋ አይን የለም አለ፣ ግን መንፈስ ላይ ግን አለ። መንፈስ ዓለም ላይ አለ። ግን የመንፈስ ዓለም ላይ አለ። የመንፈስ ዓለም ላይ አለ። ዛሬ የሚቀበል ሰው አለ። 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 ኧረ ኢየሱስ ጌታ ጠበቅሽው ዓለም የሚመጣ አለ ሲበሉ ዝም ብለህ ማን የለም ከምትል ዝም ብለህ አለ በል። አሜን ነው ወይ? እኔ ሲበሉ ከዚህ በኋላ የለም አልልም። የምለው እንደዚህ ነው። አለ አለ፣ የሚበዛ አለ፣ የሚገኝ አለ፣ የሚጨብጠው አለ፣ የሚወሰው አለ፣ የሚቀበለው አለ። ኧረ ኢየሱስ ጌታ ነው። እግዚአብሔር አለው። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። እግዚአብሔር አንተን የሚገልጥበት የራሱ መንገድ አለው። እግዚአብሔር አንተን የሚወጣበት የራሱ መንገድ አለው። ሲጮህና አለው ሲበሉ ሰባት ጊዜ አለ ሲበሉ 1 2 3 4 5 6 7 የመጨረሻ ሃሌሉያ! ኢየሱስ ጌታ። አዳምጡኝ። እነሱም ከ5 እንጀራና ከ2 ዓሣ በቀር በዚህ የለንም አሉት። አይዘወይ ይሄ 5 እንጀራ 2 ዓሣ የተገኘው በአንድ ልጅ ነው። በማይጠበቅ በማይታሰብ በአንድ ልጅ የተገኘ ምግብ ነው። ባካችሁ በማንም እጅ ያልተገኘ በማንም እጅ የሌለ ነገር ከዚህ ከእናንተ ይገኛል። ከአንተ ይገኛል። ከአንተ ይገኛል። አሁን በጌታ አንድ ልጅ ማን ይጠብቃል? ስንት ሕዝብ እያለ፣ ስንት አዋቂዎች እያሉ፣ እናቶች እያሉ፣ አባት እያለ ማን ነው ከሕፃን የሚጠብቀው? የሚገርመው ግን ከሚጠበቁ ጠፍቶ ከማይጠበቅ ግን ተገኘ። ለእናንተ እንደዚህ ሆና ያለው ሲፈጸማ ያለው ሲሆና ያለው የቃሉ መንፈስ አገኛቸው። የቃሉ መንፈስ አገኛቸው። የቃሉ መንፈስ አገኛቸው በኢየሱስ ስም። በጣም ይገርማል። እሺ እርሱም እነዚያን ወደዚህ አምጡልኝ አላቸው። ስንቱን? 5 እንጀራና 2 ዓሣ ወደ እኔ አምጡ። ዘንባታው ሕዝቡንም በሳር ላይ እንዲቀመጡ አዘዘ። 5ቱም እንጀራና 2 ዓሣ ይዘው ወደ ሰማይ አሻቅበው አየና ባረከ። አለቀ። አየና ማለት አየና ዝም ብለህ ታገኛለህ። ይበዛል፣ ይከፈታል፣ 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 ይመጣል በኢየሱስ ስም። ወደ ሰማይ አየና ባረከ። እንጀራውም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉም በልተው ጠገቡ። የተረፈውንም ቁርጥራሽ 12 መሶብ ሙሉ አነሱ። ከሴቶችና ከልጆችም በቀር የበሉት 5000 ወንዶች ያህሉ ነበር። 5000 ባል አለ፣ 5000 ሚስት አለ፣ ከዛም ልጆች አሉ። በትንሹ የአንድ ቤተሰብ እንደ አቬሬጅ 5 ሰው ካረካው 25000 ሕዝብ በልቷል።
በ25 እንጀራ በ25 እንጀራ ነው በ5 እንጀራና በ2 ዓሣ 25 ሺህ ሕዝብ በልቷል። ነካርጎን ያንተ ጌታ መስበለው ባክስኪ ዛሬም እንደዚህ ያደርጋል፣ እንደዚህ ይባርካል፣ እንደዚህ ያበዛዋል፣ እንደዚህ ያስፋፋዋል። ስበል ወንድሜ ዛሬ እናንተ እጅ ላይ ምን አለ? ዛሬ እናንተ እጅ ላይ ምን አለ? ጌታ ያበዛዋል፣ ጌታ ያበዛዋል፣ ጌታ ያበዛዋል። እግዚአብሔር ትንሿን ያበዛል፣ ደሞዝ ያበዛል፣ ኢኮኖሚ ያበዛል፣ ጌታ ያበዛዋል። 25,000 ሰዎች በሉ። ይሄ ብቻ እንኳን ለምኩ ተረፈ። ይሄ በጣም ለሂሳብ ከባድ ነው አለ። በጣም ከባድ ነው። ያ ሁሉ ሕዝብ በልቶ ስንት እንጀራ? 5 እንጀራና 2። ዛሬ ቢሆን ስንት እንጀራ? 5 እንጀራ ወጣ 5 ሰው ቢበቃ 5 ሰው በልቶ ያን ማለት ነው። ይሄ ግን ተረፈ፣ ተበልቶ ተረፈ ወይ ስንት ሞሶ ብላል በነ ስማቸው በኋላ ስም አሜን ነው ወይ? እንደዚህ ተበልቶ ተረፈ በየስማቸው። እግዚአብሔር ኢየሱስ ምን ያክል ታማኝ አምላክ ነው። ለሱ የሚበላ ምን ማለት አለ? እኔ በሉ እስኪ ደሞዝም ባይኖር ምንም ባይኖር እመገባለሁ፣ እበላለሁ፣ ይተርፈኛል፣ ለሌላውም ሲበል አካፍላለሁ። ሃሌሉያ። ምን ብሎ አይቶም አዘነላቸው? ምን ብሎ አይቶ አዘነላቸው? አንደኛ ፈወሳቸው ይላል፣ ከደዌ ፈወሳቸው። ቀጣይስ መገባቸው። ኢየሱስ ይራራል። አሜን ነው ወይ? ኢየሱስ የነፍስም አምላክ ነው። አሜን ነው ወይ? አሜን ነው ወይ? ይመግባል። አይዘው ኢየሱስ ስለምትበላው ግድ ይለዋል፣ ስለምትጠጣው ግድ ይለዋል። እንኳን ወፎች ይመገባሉ። የሰማይ አባትሽ ይመግባችኋል። የሰማይ ምን አባትሽ ይመግባችኋል። አሜን ነው ወይ? ነካረገውና ያንተ ጌታ ብለው እስኪ ያንተ ጌታ የሰማይ አባትህ ወፎችን ሳይዘሩ ደሞዝ ሳይቀበሉ ሳይለፉ በነፃ ይመግባቸዋል። ስለዚህ እግዚአብሔር ለወፎቹ ማሰብ ከቻለ ላንተማ ላንተማ ተናገርን። ምን አለ ኢየሱስ ማቴዎስ ላይ ምን አለ? ስለምትለብሱት አለ፣ ስለምትለብሱት ስለምትበሉት አለ። ማቶ አትጨነቁ። አሜን ነው ወይ? ነገር ግን አሁን ያንተ ድርሻ ብለው እስኪ ያንተ ሲበለው ድርሻ ንጉሱን በውበቱ ያየ መዘመር ነው እንጂ መጨነቅ አይደለም። ዛሬ የጭንቀት መንፈስ ሲመታ ያየው ነው። ጭንቀት ሲመታ ያየው ነው። ጭንቀት ሲመታ ያየው ነው። ጭንቀት ሲመታ ያየው ነው። ጭንቀት ተመታ በኢየሱስ ስም። ጭንቀት ተመታ በኢየሱስ ስም። ጭንቀት ተመታ በኢየሱስ። ሐዘን ተመታ በኢየሱስ ስም። ስጋት አይገባኝም አንተ ያጎኔ ሳታያ ስምህ ጋሻዬ ነው። ሃሌሉያ ጌታ ይባረክ። ድንቅ ነው ኢየሱስ። ከዛ ወዲያውም ሕዝቡን አሰናበተ። ኢየሱስ አሰናበተና ደቀ መዛሙርቱ በታንኳ ገብተው ወደ ማዶ መሄድ ጀመሩ እና ኢየሱስ እንዲቀድሙት አዛቸው። እንዲቀድሙት ሄዱ ላካቸው ኢየሱስ። ይኸውላችሁ ኢየሱስ ሕዝቡን ካሰናበተ በኋላ ለብቻው ወደ ተራራ ወጣ። ኢየሱስ ሊጸልይ ለብቻው ወደ ተራራ። ለምን? አባቱን ያወራ
የመጣው ከላይ ነው። አሜን ነው ወይ? የላከው ላኪ አለው፣ አባት አለው፣ መጋቢ አለው፣ እረኛ አለው። አሜን ነው ወይ? እና ከአባቱ ጋር ሊያወራ ኢየሱስ ብቻውን ወደ ተራራ ወጣ ይላል። ወጣና ኢየሱስ ሲጸልይ አደረ። ምን ስላደረ? ምን ሲል? ወይ በጌታ ቀን አልፏል ወይ? ቀን ሙሉ ኢየሱስ ሲያስተምር ውሎ ማታ ግን ለብቻው ሲጸልይ ጋር ነበር ማለት ነው። ኢየሱስ ለመጸለይ ጋር ነበር። አሜን ነው ወይ? ለምን ነበር ትጋቱ ኢየሱስ? ለመጸለይ። ለምን ነበር ትጋቱ ኢየሱስ? ለምን ነበር ትጋቱ ኢየሱስ? ቀን ሙሉ በየሰፈር በየተራራ በየምድረ በዳ ወንጌል ከሰበከ በኋላ ማታ ለብቻው ይላል እኮ ተራራ ወጥቶ ለብቻው ሲጸልይ ያድር ነበረ። እነዚያ እንትና ሲተኙ ማለት ነው ሲያርፉ እሱ አይተኛው ነበረ። እግዚአብሔር በመጸለይ መንፈስ ይባርከን። አሜን ነው ወይ? አሜን ነው ወይ? ልንገራችሁ፣ ሁልጊዜ ከጌታ ጋር ህብረት ያለው ሰው የሚጸልይ ሰው አቅም ያገኛል፣ ቅባት ያገኛል፣ ኃይል ያገኛል። ለመዘመር፣ ለመተንበይ፣ በፈውስ ለማገልገል፣ መናፍስ ለማስወጣት፣ ለመስበክ አቅም ያገኛል። እኔ ሲበሉ ባካቸው ከዚህ በኋላ እጸልያለሁ፣ ቅባትም ወላለሁ፣ እጸልያለሁ፣ ኃይልም ወላለሁ፣ እጸልያለሁ፣ እበረታለሁ፣ እጸልያለሁ፣ ክፉን አሸንፋለሁ። ኢየሱስ ለብቻው ሲጸልይ ያድር ነበር። በመሸም ጊዜ ይላል ብቻውን በዚያ ነበረ። እንገራችሁ የብዙዎቻችን ችግር ይሄ ነው። ወደማጣም ሁል ጊዜ ሕይወታችን አንድ አይነት የሆነው ስለማንጸልይ ነው። የጸሎት ሕይወት የለንም። እንገራችሁ የጸለየ ሰው መቼም አይወድቅም። የሚጸልይ ሰው ሁል ጊዜ አሸናፊ ነው። ሁል ጊዜ ገዢ ነው። የሚጸልይ ሰው ያሸንፋል። አሜን ነው ወይ? ልንገራችሁ አሁን ኢትዮጵያ ውስጥ የምናያቸው አንዳንድ ነቢያት አገልጋዮች በደንብ አዳምጡኝ። በዚህ ኢትዮጵያ ምድር ላይ ከኢትዮጵያ ማልፎ በዓለም ዙሪያ ተጽዕኖ ለመፈጠር ከካልከኝ ልንገርህ ምክንያቱን። ይዘጋሉ፣ ይጸልያሉ፣ ይጠፋሉ። አሜን ነው ወይ? 40 ቀን 70 ቀን ይጸልያል፣ ቀጥቅጥ ይወጣሉ፣ ጸልይ ይወጣሉ። 21 ቀን አሜን ነው ወይ? 7 ቀን አሜን ነው ወይ? 10 ቀን አሜን ነው ወይ? 3 ወር የሚጸልዩ ሰዎች አሉ። ገና እጃቸው ሲጨብጡ መንፈስ ይገባባቸዋል፣ እሳት ይገባባቸዋል ማለት ለምን? ስለሚጸልዩ። ወደ እግዚአብሔር የሚጸልይ ሰው ከእግዚአብሔር የሚቀበለው ኃይል አለ፣ የሚቀበለው መንፈስ አለ፣ የሚቀበለው እሳት አለ። ኢየሱስ ስለሚጸልይ በስፍራ ፈውስ ነበር። ኢየሱስ ባካችሁ እጅ ነሳ። ከዚህ እጸልይላችኋለሁ። በስራ ቦታ ስትገቡ ክፉ ሰዎች ይገዙላችኋል። ጠማማ፣ ተንኮለኛ፣ ወረኛ ሰዎች ይገዙላችኋል። የሚጸልይ ሰው ሁልጊዜ አሸናፊ እየሆነ ይሄዳል። ልንገራችሁ፣ አዳምጡኝ። አንድ እግዚአብሔር ሰው ነበረ፣ ስሚዝ ዊግልስወርዝ ይባል እግዚአብሔር ሰው። ይሄ ሰው የሚገርማችሁ ከዛሬ 200 ዓመት በፊት ነበርና ይሄ ሰው በጣም ስራው እንትን ነበር፣ ቧንቧ መጠገን። ሰውየው ቧንቧ ጠጋኝ ነበር። ይሄ ሰው ግን በልቡ በጣም ከባድ ነገር ነበር ፍላጎት። ይሄ ሰው ወደ እግዚአብሔር ይጮኻል። እግዚአብሔር የሚፈልግ ልብ ነበር። ይሄ ሰው በጣም የጸሎት ሕይወት አለው። የክብር ሰው ነው። ይሄ ሰው
አዳምጡኝ። ይሄ ሰው የሚገርማችሁ ወደ አንድ ባቡር ወደ አንድ ባቡር ሲገባ በባቡር ውስጥ ያለው ሰው ሁሉ ነበር የሚያለቅሰው። አልሰማችሁም? ይሄ ሰው ወደ ባቡር ሲገባ ባቡር ውስጥ ያለው ሰው ሁሉ ነበር የሚያለቅሰው። ህዝብ የሚያለቅሰው። ለምን ካልከኝ ሰውዬው ብቻውን ነበር፣ አብሮት የሚንቀሳቀስ ክብር አለ። ይሄ ሰው በሚሄድበት መናፍስት ጉድ ይፈላባቸዋል፣ ጠንቋዮች ጉድ ይፈላባቸዋል፣ ደጋሚ ጉድ ይፈላባቸዋል። ይሄ ሰው ብቻውን አልነበረም፣ ሲንቀሳቀስ አብሮት ክብር አለ፣ አብሮት ኤግዚስተንስ አለ፣ ዲቫይን ኤግዚስተንስ። አሜን ነው ወይ? እና ህዝቡ ሲያለቅስ ህዝቡ ንስሐ ይገባ፣ እጁን ዘግቶ ህዝቡ ንስሐ ይገባ ነበር። ንስሐ ኢየሱስ ይሄ ክብር ያገኛችሁ፣ ይሄ ክብር ያገኛችሁ ከኖርማል ህይወት የሚያወጣ ኦ ማይ ጋድ። እባክህ እኔ በልስ እባክህ እኔ ስበሉ ለሚበላና ለሚጠጣ አልኖርም። እግዚአብሔር በህይወቴ ላይ ከሚበላና ከሚጠጣ ከሚለበስ ያለፈ ነገር አይቶልኛል። ይሄ ሰው ወደ ባቡር ሲገባ ህዝቡ ንስሐ ይገባ። ንስሐ ግቡ ብሏል እኮ ሰውዬው በመገኘቱ ህዝቡ ያለቅሳል። ይሄ ምን አይነት ክብር ነው? ለምሳሌ አሁን ወደ ቀን ባህል 11 ሰዓት ላይ ወደዚህ መሃል ሲገባ ህዝብ በጣም ሰልፍ አለ የለም እንዴ? እሺ ክብር ካለብህ ገና ወደ መሃል ሲገባ ህዝቡ ይወድቃል ማለት ነው። ጂን ያለበት ይንጫጫል። እንደዚህ ያለ ክብር ያገኛችሁ በባክህ ብለ ያገኛችሁ። አሜን በል ያገኝሽ። አሜን በል ያገኝ በኢየሱስ ስም። ከወሬ ከሐሜት ርቆ ከፌስቡክ ከዩቲዩብ ርቆ መጸለይ። አሜን መጮ አሜን ነው ወይ? የሚጮህ ሰው የሚቀበለው መልስ አለ። የሚጮህ ሰው ኢየሱስ ሙሉ ቀን ሲያገለግል ሙሉ ማታ ለብቻው ይጸልይ ነበር። ኢየሱስ አይገባም። ምን አይነት ትጋት ነበር ኢየሱስ? ትጋት። ዛሬ የትጋት መንፈስ ያገኛችኋል። የትጋት መንፈስ ያገኛችኋል። እጅና ሳበ ኢየሱስ ክርስቶስ ሰው ሉፍራዲካላ ሲጮነ ዛሬ ሲበሉ የትጋት መንፈስ በኢየሱስ ስም ያገኘኛል። ስንፍና፣ ድካም፣ ስንፍና፣ ዝለት ከሕይወቴ ላይ በኢየሱስ ስም ተነስ አዛለሁ። ዛሬ ከአእምሮዬ ላይ ከእጆቼ ላይ ከወገቤ ላይ ከእግሮቼ ላይ ከጉልበቴ ላይ ከአጥንቶቼ ላይ ከደሜ ላይ ከሥጋዬ ላይ ድካም፣ ስንፍና፣ ዝለት፣ መላከት በኢየሱስ ስም ተነስ። ብዙ ሰው ፍሬውን ማግኘት ያልቻለው፣ ብዙ ሰው አንድ እርምጃ መንቀሳቀስ ማለፍ ያልቻለው በዚህ ኬስ ስለማይጸልይ። ብዙ ሰዎች በድካም ተይዘዋል፣ በአዚም በድካም ተይዘዋል፣ በስንፍና ተይዘዋል። ይህ መንፈስ ሲመታ ግን ነፃ ይወጣል። ዛሬ ነፃ ይወጣ ሰው አለ። ዛሬ ነፃ ይወጣ ሰው አለ። የሚፈታ ሰው አለ። የሚፈታ ሰው አለ። የሚያገለግል ሰው አለ። ይኸውልህ የተያዘብን ማንኛውም ኬስ በጣም አግሬሲቭ ሆነ፣ በጣም ጮኸ፣ መጸለይ ካልቻልክ ተይዞባል። አያችሁ፣ ተግተህ መናጠቅ አለብህ። ተግተህ ማስለቀቅ አለብህ። ስታስለቅቅ የስሙ ኃይል አለ። ስሙ ሰይፍ ነው። ስሙ መዶሻ ነው። የኢየሱስ ስም በቂ ነው። የስሙ ኃይል በቂ ነው። የስሙ እሳት በቂ ነው። ስሙ ስትመሰው ክፉ ይመታል፣ ክፉ ይለቅላችኋል። ኢየሱስ
ይጸልይ ነበር። ባይዘወይ ሁል ጊዜ የሚጸልይ ሰው ነው ክብር የሚያየው። ሁል ጊዜ የሚጸልይ የሚጮህ ሰው ነው ተአምራት የሚያየው። በተአምር ሌላታ በክብር ላይ በሞገስ ላይ በኃይል ላይ ኃይል ባገኝ የሚጸልይ ሰው አሜን ነው። እኔ ሲበሉ እጸልያለሁ፣ በጌታ ፊት እጸልያለሁ፣ በአምላኬ ፊት እጮሃለሁ። ዝም ብለህ ተንደባለለ። ዝም ብለህ በቃ አሜን ነው ወይ? አሜን ነው ወይ? ዝም ብለህ ተንደባለለ በጌታ ፊት በማን ፊት? ዝም ብለህ ጩህ እሪ በል። ታገኛለህ፣ ትቀበላለህ፣ ትቀበላለህ። የሚሆን ነገር አለ በኢየሱስ ስም። ሁዳራባስ ያው ጌታ ምስክሬ ፊቱ ደስ ይላል። ፊቱ የጌታ ፊት የጌታ ፊት የናፈቀው ሰው አለ ወይ? የጌታ ፊት የጌታ ፊት የናፈቀው ሰው አለ ወይ? ፊቱ ናፍቃችሁ። ፊቱ የኢየሱስ ፊት የኢየሱስ ፊት ፊቱ ብርሃን ነው። ፊቱ ክብር ነው። ፊቱ ሞገስ ነው። ፊቱ አቅምህ ነው። ፊቱ ሞገስህ ነው። ፊቱ ጉልበትህ ነው። ፊቱ ሕይወትህ ነው። ፊቱ ነፃ ያወጣቸዋል በኢየሱስ ስም። ዋው ክብር ለኢየሱስ ይሁን። አሜን ነው ወይ? ይጸልይ መቼ? ሌሊቱን ሙሉ አይገርም? መቼ? እኔ እንደውም ሳስበው ኢየሱስ እንቅልፍ ማለት ነው። እንቅልፍ አልነበረውም ኢየሱስ ሙሉ ቀን ሲያገለግል ሲውል ውሎ ማታ ወደ ተራራ ወጥቶ ካልተኛ እንቅልፍ አልነበረውም ማለት ነው። ስንት ዓመት ተኛ ነኝ? ነገር ግን ስንት ዓመት ተኛ ሲበል ስንት ዓመት ተኛ በለው እስኪ። እዚህ ምን ምድር ላይ በለው እስኪ እድሜ ስንት ነው? ስንት ዓመት ኖርክ ሲበለው ሲበለው እስኪ ስንት ዓመት ለጌታ ጊዜህን ሰጥተሃል? በጌታ ፊት ስንት ጊዜ ጸልየሃል? እንደውም ምናልባት 0.0 ምናምን ሊሆን ይችላል። በጣም ከባድ። እኔ በሉ እስኪ ከዚህ በኋላ ጊዜ በኢየሱስ ስም አይበላም። ጊዜ በወሬኞች በሚዲያ በፌስቡክ በዩቲዩብ በሰፈር ባሉ ሰዎች በቡና በማኪያቶ አጣጮቼ በኢየሱስ ስም ጊዜ አይበላም። ሲበሉ ባካችሁ ዛሬ የሚጨክን ሰው አለ። ዛሬ የሚጨክን ሰው አለ። ዛሬ የሚጨክን ሰው አለ። የሚነሳ ሰው አለ። በቃ የሚል ሰው አለ። የሚያራግፍ ሰው አለ። የሚያራግፍ ሰው አለ። የሚነሳ ሰው አለ። የሚነሳ ሰው አለ። የሚነቃ ሰው አለ በኢየሱስ ስም። ሃሌሉያ። ኦኬ። ታንኳይቱም አሁን በባህር መካከል ሳለች በባህር መካከል ሳለች ነፋስ ከወደፊት ነበር። ከየት ነበር ነፋስ? ይኸውላችሁ ታንኳይቱ ወይም ጀልባይቱ ወደ ባህር ውስጥ ገብታለች። ቦታው ሴንተር ነው፣ መሃል ነው። ሴንተር ነው፣ መሃል ገብተዋል። የመጣው ወጀብ ማዕበል ከየት ነው? ከፊት። ከየት ነው? ወደ ኋላ አይችሉም መሄድ። ወዴትም ከሄደው ወደፊት ነው። ግን ምን አለ? ወጀብ አለ ከፊታቸው። በዚህን ጊዜ ደቀ መዛሙርቱ ተጨንቀው ባሉበት ሰዓት ላይ ከየት መጣ ሳይባል ኢየሱስ አሜን ነው ወይ በባህር ላይ በወጀብ ላይ እየተራመደ መጣ። ጊዜው መቼ ነው? ሌሊት በአራተኛው ክፍል ይላል። ያ ክፍል ምናልባት ከ9 ሰዓት በኋላ ነው። ይሰማል። ሊነጋ 3 ሰዓት ነው የቀረው። በጣም ጨለማ ነው። ይሰማል ወይ? አቤት ኢየሱስዬ! እኔ ቃል ቅድም ሳይው በጣም ቦታው ምንድነው? ባህር ነው። ሌላስ ጨለማ ነው። የሚገርመው ግን ጨለማ ማይተው ጌታ፣ ወጀብ ማይተው ጌታ፣ ውሃ ማይተው ጌታ። አሜን ነው ወይ? ኦላራባስ ላምብላችሁ ባካችሁ፣ ላምብላችሁ ይላል።
ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ዛሬ ጌታ የሚመጣልን ሰው አለ። ተጨንቀዋል፣ ተረብሸዋል። ኢየሱስ ግን በባህር ላይ እየተራመደ አንተ አስበው እስኪ ያለማጀ ባህር ማለት ማውራ እኮ አስፋልት አለ። አስፋልት እኮ አለ ብራዘር፣ ውሃ ነው እኮ ነገር ባህር እኮ ነው። አንተ ባህር ላይ ግን ኢየሱስ ወካ ነገር እንደ ሲምፕል ለካስ ለጌታ ባህርም አስፋልት ነው። ባህር ኖርማል ነገር ኖርማል የሚያሰጥመው ባህር፣ ሰው የሚያጠፋው ባህር፣ የሚገለው ባህር ለጌታ ግን መንገብ። አሜን ነው። ለዛም ቀን እኮ አለ እኮ ባህሩ እኮ አይታይም፣ ጨለማ ነው፣ በጣም ጨለማ ነው። ኢየሱስ ግን በመሸበት ሰዓት፣ ሊነጋ ባለበት ሰዓት ኢየሱስ ግን መራመድ ጀመረ። ወደ ችግር እኮ አለ፣ ወጀብ እኮ አለ፣ ወጀብ በባህር ላይ በወጀብ ላይ ኢየሱስ መራመድ ጀመረ። የተራመደ ወደ ታንኳይቱ ጮሁ። ምታት ነው የመጣው በጣም ጀመሩ። አይቷኩም ማይዘክ ስለመት ከዛ ፊት ምታት ነው። ከዛ ደምስ አትፍሩ አይዟት ነኛለ ኢየሱስ። አሜን ነው ወይ? አሜን ነው ወይ? አትፍሩ አይዟችሁ። ስኩባይ አንዳንድ ሰዎች አላችሁ ምትፈሩ። አትፍሩ 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 አይዟችሁ። በፈራሽበት ነገር ጌታ መጥቷል። ኢየሱስ መጥቷል። በአንቺ ነገር ላይ ኢየሱስ እየተራመደ መጥቷል። እየተራመደ መጥቷል። እየተራመደ መጥቷል። እየተራመደ መጥቷል። እየተራመደ መጥቷል በኢየሱስ ሃሌሉያ። አንዳንድ ሰው በመሳ መንፈስ ነው እየሰማኛል። በመሳ መንፈስ ማለት ቤቱ ታክሲ ቤት ሄጄ ምግብ ቀርቦ ምናምን ውጡ ከዛ በኢየሱስ ከቤት መለስኳችሁ። አሜን ነው ወይ? ከቤት መለስኳችሁ። አሜን። ጌታ ይባረክ። ውጡ ነው ባላክ ውጡ። ጌታ ይባረክ። አሜን ነው ወይ? ከዚህ በላይ ምን ቁጣ አለ? ከቃሉ በላይ አሜን ነው ወይ? አሜን ነው ወይ? አዎ እነሱ ነው ልፍተነሽ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምታት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አለ። ማን ነኝ? በባህር ላይ መራመደው ማን ነኝ አለ? ማን ነኝ አለ? በወጀብ ላይ ማን ነኝ አላቸው። ጴጥሮስም እኔ ግን ዝገ ከአስራ ሁለቱ ጴጥሮስ ናም ቸኩል ጴጥሮስ አቤት ችኩልነት! ችኮላ ሀፋፍ ነው። ሀፋፍ ጥቅም አለው ጉዳትም አለው። ጥቅም አለው ጉዳትም አለው። መቸኮልሽ በጣም ችኩል ነው። ልክ አየና እዘዘኛ ነው። እሺ እንድመጣ በውሃ ላይ ወደ አንተ እንድመጣ ምን ብለኝ አለው? እዘዘኛ አለው። እሱም ና አለው። ባይዘው ኢየሱስ እኔ የምወደው እሱ በሄደበት መንገድ ለካስ እንድጓዝ ይፈልጋል። አሜን ነው ወይ? ኢትዮጵያ ውስጥ ይሄ ክፉ መንፈስ አለ። ኢትዮጵያ ውስጥ ክፉ አንድ ሰው በአንድ ኬዝ ፍሬያማ ከሆነ በዛ ኬዝ ተራመደ አይፈልግም። ምን ተጋባቸው ኢትዮጵያ ውስጥ ወቀው በኢየሱስ ኢየሱስ ግን ና ነው አንተም ይረዳ ጌታ ይባላል። እኔ ብቻ አለው። አሜን ነው ወይ? ለካስ ሲበሉ ካቸው ኢየሱስ እኔም በተአምራት እንድኖር ይፈልጋል ሲበሉ ናለው። በኋላ ቤት ጀመረ። አንተ ስንት ሰዓቱ ነው? ሌሊት ነው። ይሰማል ወይ? ውሃ ነው አይሰጥማል እኮ ናለው። አቤት እምነት! በኢየሱስ ውስጥ እምነት ገባበት። ባህር እኮ ነው ቦታው። ወጀብ እኮ አለ። ልምዳ ነው ናለው ኢየሱስ። ዛሬ እና የሚባል ሰው አለ። ዛሬ የሚጀመር ሰው አለ። ዛሬ የሚጀመር ሰው አለ። የሚጀመር ነገር አለ። የሚጀመር ጸጋ አለ። የሚጀመር ነገር አለ በኢየሱስ ስም። ፓላስ ወይ ሃሌሉያ! ሲባክጩና ባከኔ በልስኬ እስከ ዛሬ ሳልንቀሳቀስ ሳልጀምር
በቆምኩበት ነገር ላይ ዛሬ በኢየሱስ ስም ወደፊት 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 የሚያስጀምር ከኢየሱስ ትእዛዝ ወጥቷል። ትእዛዝ ወጥቷል። ትእዛዝ ወጥቷል። ቃል ወጥቷል። በኢየሱስ ስም እዘዘኛለሁ እዘዘኛለሁ። ኢየሱስ ና አለው። ና በሚለው ቃል ና አንድ ነው። ና ስንት ፊደል ነች? ና በሚለው ቃል ሰምቶ ጴጥሮስ አምኖ መራመድ ጀመረ። በውሃ ላይ ቦታው እኮ አስፋልት አይደለም እኮ ምን ላይ ነው? ምን አለ ነው በቪዲዮ ባሳያችሁ። ዋው ምን ባሳያችሁ። አንዳንድ ሰው ኖርማል ማዛጋት ና ሲለው መራመድ ጀመረ ጴጥሮስ። ጌታ ይባረክ። አሜን ነው ወይ? ልክ እየተራመደ ባለበት ሳለ ወደ ግራ ወደ ቀኝ ማየት ጀመረ። የውሃውን ኃይል የማዕበሉን ኃይል ሰማ። ወይኔ የምትለው ቃል መጥፎ ነች። ይሰማ ወይ? ምንም ኬዝ ቢገጥመው ወይኔ አትበለሽ። አባበል አትበል። አባዬ ባይ ወይኔ ይባል። ወጋው ኢየሱስ ስንፍና የሚያስወራ ወጋው። ልንጠፋ ነው። ለምን የምትጠፋው? ልንጠፋ ነው። አበቃልን። ኧረ ወጋው በኢየሱስ ሰብረዋለሁ። አልበቃም። ይቀጥላል። አሜን ነው። የኔ ነገርማ ይቀጥላል። አሜን ነው ወይ? መራመድ ጀመረ። ፈራ። ይኸውላችሁ ሲፈራ ሰጠም። ምን ሲል? ፍርሃት መጥፎ ነው። እሺ አሜን ነው ወይ? ነጋርገውና ወንድሜ ብለው ስባከ አትፍራ፣ አትፍራ፣ እመን ብቻ እንጂ አትፍራ፣ እመን ብቻ እንጂ አትፍራ ሲበለው ዛሬ የፍርሃት መንፈስ ይነቀላል። ፍርሃት ይነቀላል። ፓሎሴፔ በፍርሃት ፋንታ እምነት ያገኛቸዋል። ሰውየው ጴጥሮስ መስጠም ሲጀምር እንደዚህ አለ፣ ጌታ ሆይ አድነኝ ብሎ ይላል። ምን በለኝ? ኢየሱስ የት ነው ያለው? ውሃ ላይ ቆሟል። አቤት እምነት! የውሃውን ኃይል የሚለው የምኑ ኃይል? የውሃውን ኃይል ባየ ጊዜ ፈራ። ከዛ መስጠም ጀመረ። ብዙ ጊዜ መስጠም የሚጀምሩ ስትፈራ ነው። በስሙ ቢዝነሳችሁ፣ ትዳራችሁ መስጠም የሚጀምሩ ስትፈሩ ነው። እንዳትፈሩ፣ እሺ እንዳትፈሩ። ለፍርሃት እጅ እንዳሰጡ። አሜን ነው ወይ? እኔ ሲበሉ ለፍርሃት እጅ አልሰጥም ሲበሉ መስጠም ጀመረ። አድነኝ አለ ኢየሱስ። እጁ ዘረጋና አወጣው። የሚገርማችሁ ስሙኝ፣ ከዛ ወደ ታንኳዩ ሲሄዱ እንዴት ነው ይዞት በምን ላይ በውሃ ላይ ይዞት ውሃ ላይ እየተራመዱ ውሃው ላይ አራበን ነው ወይ? ዛሬ የሚራመድ ሰው አለ። በችግር ላይ በመከራው ላይ በወጀብ ላይ የሚራመድ ሰው አለ። የሚራመድ ሰው አለ። የሚራመድ ሰው አለ። አሜን 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 አሜን። የሚራመድ ሰው አለ። የሚራመድ ሰው አለ። የሚራመድ ሰው አለ። ይዞት መሀል ተጥማችኋል፣ ትነሳላችሁ። ስጀምር በጥሩ ጀምራችሁ በመልካም ጀምረህ መሀል ላይ ተጥመሃል። ነገ ተባሽቷል ወይ? አሁን ግን ይነሳል። አሁን ግን ይወጣል። ራያችሁ ይወጣል። ተስፋ ይወጣል። ጸጋ ይወጣል። ቢዝነስ ይወጣል። ትዳር ይወጣል። ማገልገል ይወጣል። ኧረ ኢየሱስ ጌታ! አዎ ሰልፍ አለ፣ ወጀብ አለ፣ ማዕበል አለ። ግን እነግርሃለሁ ሰጥመህ አትቀርም። ሰጥመህ አትቀርም። ሰጥመህ አትቀርም። ኧረ አትቀርም። ትወጣላችሁ፣ ትወጣላችሁ፣ ትወጣላችሁ። ኢየሱስ እጁ ዘረጋና አወጣው። እሱ ምን ላይ ያለው? ኢየሱስ ውሃ ላይ። ያኛው ውሃ ሰጥሞ
ስሙ ኢየሱስን የጴጥሮስ ክብደት ሳይዘው በቀላሉ እንዲህ ላጣንቆና ተራመደ በውሃ ላይ በወጀብ ላይ ከዛ ወደ ታንኳይቱ ወደ ዳር ሲሄዱ መርከብ የለ ምን የለ አራሜን ነው ወይ ምን የለ ግን ቅባት አለ ግን መንፈስ አለ ግን ኃይል አለ ዲቫይን ፓወር አለ አረ ኢየሱስ ጌታ ውሃው ላይ የተራመደ መጣ ጴጥሮስ ትንሽ ተራመደና ገባው ዛሬ የሚያሰዋለ ትዳሩ አገልግሎቱ ሕይወቱ ቢዝነሱ ስራው ትምህርቱ ቤተሰቦቹ የሚያሰዋለ የሚደገፍ ሰው አለ የሚያሰዋለ አረ ኢየሱስ ጌታ ፓላቶስ ውሃ ላይ እየተረማመደ ለሚፈሩት እምነትን አስለመደ ማበሉም ወጀቡም የሚታዘዙለት ይሄ ማን ነው? አሜን ነው ወይ? የእግዚአብሔር ልጅ ኢየሱስ ይባላል። ሃሌሉያ። በውሃ ላይ ዛሬ የሚራመድ ሰው አለ። በችግር ላይ በችግር ላይ በመከራው ላይ በወጀብ ላይ የሚራመድ ሰው አለ። በመከራው ላይ በችግር ላይ በሟርት ላይ በድካም ላይ በስንፍና ላይ በክፎች ላይ በደጋሞች ላይ በውሃ ላይ በወጀብ ላይ በመከራው ላይ ዛሬ የሚራመድ ሰው አለ። አረ ሆነ በኢየሱስ ስም ሲጮና እኔ በል እስኪ እኔ ሲበል ብዙዎችን ያሰጠመው እኔ ማስጠም አይችልም። ብዙዎችን ያሰጠመው መከራ፣ ችግር፣ በሽታ፣ ድህነት እኔ ማስጠም አይችልም በኢየሱስ ስም። እኔ በሉ እስኪ እኔ ሲበሉ እራመዳለሁ እንጂ አልሰጥም። እኔ ሲበካቸው እራመዳለሁ እንጂ አልሰጥም በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። ሰላም አንሺ እጅሽን ማራዚ ከነ ነው ሰይ አላባኔና ነው ሰይ አሁን ካለሽበት ከማይመች አትሞስፌር እጅ መጥቷል። የሱ እጅ መጥቷል። የሰማይ እጅ መጥቷል። እጁ መጥቷል። መራመድ ነው እንጂ መስጠም አይሆንብሽም። በሰላም ትደርሻለሽ። ማሶኮቶ እጅ መጥቷል። ያንቺን ቀኝ እጅ የያዘ እጅ ያለው የሰማይ እጅ ያለው የአባት እጅ ያለው እጁ ያሻግርሻል። ያዛት አሎ ሳንታ እጁ የሰማይ የአባቴ የኢየሱስ እክታዬ የማደግሞቹ ዛሬ እጅን ስታሻግር ያየው ነው። ያዛት አሎ ሳታማኝ ልዩ ኃይል፣ ልዩ መንፈስ፣ ልዩ ብቃት ክንፎች ሲንፋሎሳና ማሲካ አሎሰ ከፔሬዲያ ሲገጠማየው አንድ ሁለት ሶስት ያዟት አላሶ ኢየሱስ ጌታ ነው።
ሃሌሉያ። ሁላችን እንቆማለን፣ ቆመን እንጸልያለን። ሃሌሉያ